ትራፊክ ሴትልመንት ፍሪ ይባላል ገንዘብ ሳይከፋፈሉ ትራፊክ ኤክስቼንጅ ያደርጋሉ this could be content providerዎችም እዛ ይመጣሉ የሚመጡበት ምክንያት ኮንቴንታቸው ለዚያ አካባቢ ሰው በቅርቡ እንዲኖር ነው እነዚያ ኤክስፒዎች አዲስ አበባ 3-4 ቦታ ሊኖር ይችላል ከአዲስ አበባ ውጭም የተለያየ ቦታ ሴታፕ ሊደረግ ይችላል በአንድ ኦርጋናይዜሽን ሊሆን ይችላል መልቲፕል ኦርጋናይዜሽን ሊሆን ይችላሉ እንደዛ ነው ኖርማሊ ኢንተርኔት ኤክስቼንጅ ፖይንት ሴታፕ የሚደረገው ቅድም ያሳየው ዲያግራም ከተደረገ ለኛ በጣም ጥሩ ነው ቤዚካሊ ያደረጋችሁት የናሽናል ባክቦን ሳማችሁ ማለት ዳግም የሚያሳየው እና anybody can connect to it even ወደ ኢንተርኔትም ተገናኝቷል ለኮስት ሪዳክሽን ነው ለኛ አሁን ዌብ ስፕሪት ጋር ቢገናኝ ኮስቱ ሲግኒፊካንትሊ ይቀንሳል ምን ጥርጥር የለውም ግን ለእናንተ ኮስታችሁ ብዙ ነው የሚሆነው በተለይ ኢንተርናሽናል ኮኔክቲቪቲው ለሚንት ብዙ ይሆናል ከዛ አንፃር ግን ለኦቨርኦል እንትኑን ያራክሷል ኦቨርኦል ኮስቱ ግን ትልቅ ነው የሚሆነው የዚህ ፕሮጀክት እኮ 80% ሀገር ውስጥ እኮ ካመጣን 80% ውጪ ለውጪ ድርጅት የሚከፈለውን ሀገር ውስጥ ካመጣን 10 ድርጅቶች ወይም ሰርቪስ ፕሮቫይደሮች ቢኖሩ ለእነኛ በርካሽ የኢንተርኔት ሰርቪስን መስጠት ይቻላል ስምምነቱ ካለ አሁን ሁለት ነገር ነው ፕራይቬት ሴክተሩ ኢንተርኔት ሰርቪስ ፕሮቫይደር አሁን ኢንተርኔት ሰርቪስ ፕሮቫይደር አይደለም መንግስትም ኢንተርኔት ሰርቪስ ፕሮቫይደር ለሆን ብሎ አይደለም የናሽናል ኔትወርክ ኤክስቼንጅ እንትን የሚለው የዳታ ኤክስቼንጁን በሀገር ውስጥ በከፍተኛ ፍጥነት ሰርኩሌት እንዲያደርግ የቪዲዮ ኮንፈረንስ ስብሰባ ቢደረግ ለዛ እንትን እንጂ ለፕሮፊት አይደለም ኢንተርናሽናል ግሪድ ውስጥ ለመግባት ከቴሌ ሊከራይ ይችላል አንድ ቦታ ካስገባው ሁሉም ቦታ ኢንተርኔት አለ ለግሎቹ ግን የግል ድርጅቶች አሁን 3 ናቸው አይደል ቴሌኮም ዌብ ስፕሪክስ እና ሳፋሪ አይደል ነገ 4 ይሆናሉ 5 6 እየጨመረ ይመጣል ስለዚህ አድቫንቴጅ አለው ለፕራይቬት ሴክተሩ ለፐብሊኩ ከባንድዊድዝ ጀስት ከኢንፎርሜሽን አንፃር ከባንድዊድዝ አንፃር ዲኤንኤስ ብዙ ባንድዊድዝ አይወስድም ዲኤንኤስን ደግሞ ሎካል ማድረግ አይቻልም ለትራፊክ ማለት ነው የዲኤንኤስ